እንግዲህ ያው ወባ በአካባቢያችን በተለይ ከዚህ ለወባ ተገላጭ ከመሆን ጋርና በረሃማነቱ ጋር ተያይዞ ከፍተኛ የሆነ የወባ ስርጭት ያለበት አካባቢ በመሆኑ ባለፈው በጀት ዓመት ወደ 17,000 በላይ የሚሆኑ የወባ ህሙማን ሕክምና የሰጠንበትና አገልግሎቱን ያደረስንበት ሁኔታ አለ ማለት ነው። እንደ ሀገር በተለይ የወባ በሽታ ለመከላከል የሚሰሩ በርካታ ስራዎች አሉ። ህዝቡን በማሳተፍ መከላከል የምንሰራቸው ስራዎች አሉ። ተቋማት ላይ ሕክምና በመስጠት የምንሰራቸው ስራዎች አሉና ይህን በማድረግ ማህበረሰቡ ለወባ ከፍተኛ አደጋነት እንዳይጋለጥ ለማድረግ ስንንቀሳቀስ የቆየንበት ጊዜ አለ። እንግዲህ ቅድም እንዳልነው በተለይ አሁን እንደ ሀገር ደግሞ በቅርብ ጊዜ የወባ መከላከያ ክትባት ወደ 58 ወረዳዎች አካባቢ እንደ ሀገር ተመርጠው በክልል ደግሞ ወደ 4 ወረዳዎች ተመርጠው እኛ ደግሞ እንደ ምዕራብ ጎጃም ዞን ፍኖተ ሰላም ከተማ ላይ ክትባቱ እንዲሰጥ ጤና ጥበቃ ሚኒስቴር ይፋ ባደረገው መሰረት እኛም ላውንች አድርገናል ማለት ነው። እንግዲህ ወባ ሁሉንም የማህበረሰብ ክፍል ነው የሚያጠቃ፣ ግን በዋናነት ህፃናትና ነፍሰ ጡር ላይ ደግሞ በጣም የከፋ ችግር ስለሚያመጣ በተለይ ህፃናትን የመከላከል አቅማቸውን ደከም ስለሚል እነሱን መሰረት ተደርጎ ከ1 ዓመት በታች ያሉ ህፃናት ይህን ክትባት እንዲያገኙ ተደርጓል ማለት ነው። የፍኖተ ሰላም ማህበረሰብ አካባቢ ነዋሪው ሁሉም ወላጆች ልጆቻቸውን በተለይ ከ1 ዓመት በታች የሆኑ ህፃናትን እየወሰዱ ክትባት እንዲያስከትቡና ተጠቃሚ እንዲሆኑ በዚህ አጋጣሚ እናሳስባለን።